ለምንድነው የሚያመልኩት? ኢቭን ህመማቸውን እኮ ማዳን እየቻለ አይደለም። የሆኑ ድራማዎች ይሰራሉ መድረክ ላይ የሆነ ሰው ከካንሰር ከኤችአይቪ ተፈወስኩ ይላል፣ የሆነ ነገር ሆነልኝ ይላል። በሪያሊቲው ታሞ ግን ብዙ ሰዎች በቤተክርስቲያን ደጅ ላይ ይማቀቃሉ መታከም ያጣው። ታዲያ እግዚአብሔር እየመረጠ ነው የሚያድናቸው? ለነዚህ የሱ እንትኖች አይደሉም? የሱ ተከታዮች አይደሉም? ሃይማኖት ብዙ ችግሮች አሉት። ከዚህ ውስጥ ዋነኛው ችግሩ ምን መሰለህ? የተሳሳተ ተስፋ ነው። ያ ምንድነው? እግዚአብሔር አንድ ቀን ህይወቴን ይቀይራል ብለህ ታምናለህ? በጣም አክራሪ ከሚባሉ ፕሮቴስታንት እምነት ተከታይ ውስጥ ነበርኩ። ጴንጤ መሆንክ እንዲታወቅ ራሱ አይፈለግም። ምክንያቱም ጴንጤ ነኝ ስትል ሰው ለአንተ ያለው አመለካከት ኮምፕሊትሊ ይቀየራል። ይጠላሃል፣ አይፈልግም፣ አብረው እንድትሆን አይፈልግም። ያኔ የነበረው ካልቸር እንደዛ ስለነበር በጣም አምርሬ ምከተለው ነገር የለም። በዛ መንግስት ሲመጡብኝ ልጣላ ልግደልለት እንዴት ትነኩኛላችሁ ምለው ነገር የለም። ከሪያሊቲ ጋር ልጣላም ነው። ሳይንስ የሆነ ነገር ፕሩቭ እያደረገልኝ አይ የኔ ሃይማኖት ይህን ስለማይል በቃ የኔ ሃይማኖት ነው ልክ ይሄ ስህተት ነው አለ። ወደ ኋላ ይጎትተናል በጣም። ሃይማኖት ምንም ከሪያሊቲ ጋር አያገናኘንም። እንደውም ማይሆን ተረተረትን ይዘን ከኋላ ቀር ሆነን ምንም ሳንሻሻል እድሜ ልካችንን ጉዝ ሆነን እንድንኖር ያደርገናል እንጂ ለለውጥ ስናየው ወደፊት ለማደግ የተለያዩ ነገሮችን ለመለወጥ ጭራሽ የትኛውን ሀገር ጠቀመ? ለሙሴ የሰጠው ህግጋት ላይ እኮ እሁድን ያላከበረ ይገደል የሚላል ማነው? እግዚአብሔር። አንተ እሁድን ስላላከበርክና በእሁድ ስትሰራ ብታገኝ እግዚአብሔር ሊገል ይፈልጋል። አሁን አንተ ኢየሱስ አንድያ ልጁን እስከ መስጠት እግዚአብሔር አንድያ ልጁን እስከ መስጠት እኔን ወዶኛል የእግዚአብሔር ፍቅር ይሄ ነው ትላለህ። ልጁን እስከ መስጠት ነው ለኔ ሞተው የምትለው እግዚአብሔር። እሱ ግን እሁድን ስላላከበርክ ሊገል ይፈልጋል። ሳውልና እግዚአብሔር የተጣሉበት ሪዝም ማለት ነው። ሳውል ምን አለ? ወደ ከተማው ሂድ፣ አንድም ሳታስቀር ሙሉ አጥፋቸው፣ ግደላቸው ነው ያለው የእግዚአብሔር የሰጠው ትእዛዝ። ሳውል ግን ሂዶ እንስሳቶቹ የሰቡ ነበሩ በጣም የሚያምሩ ስለሆነ አማለሉትና ለራሱ ይዟቸው መጣ። እግዚአብሔር ተቆጣ። የተቆጣው ለምንድን ነው? እንዴት እንስሳቶችን አልገደልክም ብሎ። እሺ እንስሳቶች ምን አጥፍተው ነው? ምንድነው እንስሳቶች አሁን እግዚአብሔር እንዲገላቸው ያደረገው ምንድነው? ሰው ለእንስሳት እንኳን አይራራም። መጽሐፍ ቅዱስ ላይ ከኢየሱስ በፊት ፍቅርን የሰበከ የለም። ራሱ እግዚአብሔር ተጽፎታል ብለህ ብሉይ ኪዳንም እንዳለ ብታነብ እግዚአብሔር ፍቅር ነው ልትል የምችልበት አንድም ጥቅስ የለም። እግዚአብሔር ፍቅር ነው ከምትለው ይልቅ ዘር ጨፍጫፊ ነው ልትለው ትችላለህ፣ በብሉይ ኪዳን ማለት ነው። እግዚአብሔር ሁሉን ቻይ ነው። ለምን አረክ ተብሎ አይጠየቅም። ሰው ለምንድን ነው ሰዎችን በተንኮል የሚያስገድለው? ኮምፕሊትሊ ባይብል የእግዚአብሔር ሐሳብ አይደለም ብዬ እርግጠኛው እንኳን ኮንፈርም አረክ። ያኔ ነው በቃ ወጣው። ሰይጣን አለ ብለህ ታምናለህ? እግዚአብሔር አለ ብዬ ሰላም ነው። ሰይጣን አለ ብዬ ማመን ይከብደኛል።